አገኘው ብላችሁ ወንዶች በሴት መደረግም እንዳለ አትርሱ። እቺ ሴት ፓም ትባላለች። እስከ ዛሬ ስለ ዘግናኝ ሴቶች ሰርቼላችኋለሁ። እቺም ደግሞ ከነሱ አንዷ ነች። እድሜዋ 51 ነው። እንደተለመደው ደግሞ ያው አሜሪካ ነው የምትኖረው። ፓም ግን ትልቅ ችግር አለባት። ብር በጣም ነው የምትወደው። ሲበዛ ግሪዲ ነች። ግሪዲ ማለት በቃ ገብጋባ፣ ብር የማይጠገብ ከምንም ነገር በላይ ብር የሚያስቀድም ሰው ማለት ነው። እንደዚህ አይነት ሰው ደግሞ ይህን ብር ለማምጣት እስከ ጥግ ድረስ ይሄዳል። የሆነ ሰዓትም ታዲያ 2010 ላይ እንደ ፈረንጆች አቆጣጠር ብር የምታገኝበት መንገድ ታያት። ለምን? የገዛ በጣም ቤስት ፍሬንድ የምትለዋ ጓደኛዋ በካንሰር ትታመማለች። እቺ ቤስት ፍሬንዷ ደግሞ ቤትሲ ትባላለች። ፓም የመጣች ትንከባከባታለች። ኪሞ ሆስፒታል ትወስዳታለች። ኪሞ ማለት ካንሰር ታማሚዎች የሚወስዱት ስፔሻል ትሪትመንት ነው ሆስፒታል ውስጥ፣ እዛ ትወስዳታለች። ታዲያ ናኒ እቺ ሴትዮ እንዴት ነው ከዚች ልትሞት ከደረሰች ሴትዮ ብር የምታገኘው ካላችሁ፣ የኢንሹራንስ ብር። ቤትሲ ኢንሹራንስ ገብታለች። ላይፍ ኢንሹራንስ በህይወታችሁ ስትሞቱ የሚከፈላችሁ ማለት ነው። እሱን ፓም ከሷ ለመውሰድ አስባለች። ችግሩ ግን ቤትሲ ሴት ልጆችና ባል አላት። ስለዚህ ስትሞት ይህን ብር የሚቀበለው እነሱ ናቸው። ይህንን ግን ፓም እንዲሆን አትፈቅድም። በቻለችው አቅም ከስሯ አጠፋም። ከዚች ከካንሰር ታማሚ ጓደኛዋ እንደሚያስብላትም ሁሌ ትንከባከባታለች። ቤትሲም ደግሞ እቺ ካንሰር ታማሚ ከትንሽ ቆይታ በኋላ እሷን በጣም ማመን ጀመረች። የሆነ ሰዓትም እንደዚህ አይነት ታሪክ ሰርችላችሁ ነበር የምታስታውሱ ከሆነ የገዛ ጓደኛ የኢንሹራንስ ብር ለመቀበል ግን እንደዛ እንደነገርኳችሁ ታሪክ እቺም እሷን በደንብ ተንከባከበቻት። ቤትሲም ደግሞ ታማሚዋም ደግሞ አመነቻት። ጭራሽ ሁሉ እንዲህ ትላታለች፣ አሁን እኔ ስሞት የኢንሹራንስ ብር አለ። ይህን ኢንሹራንስ ብር ልጄና ባሌ በአግባቡ የሚጠቀሙት እየመሰለኝ አይደለም ሁላ ትላታለች። ፓም በዚህ ብሩን ያባክኑታል፣ በአግባቡ መቼም አይጠቀሙትም። እኔን የኢንሹራንስ ብሩን እንድቀበል አንቺ ፈርሚና ከዛ እኔ በአግባቡ እንዲጠቀሙት ብሩን እሰጣቸዋለሁ ለባልሽና ለልጅሽ ትላቸዋለች። በዚህ ሰዓት እኔ ባሌና ልጆቼ ምንም ቢሆን ካጠፉትም የሚያጥፉት ማለት ትችላለች። በዛ ላይ ደግሞ ሰው እንዴት ከባሉ ጓደኛውን ያስቀድማል? እሷ ግን ያደረገችው እሺ ብላ እሷን አምናት ይህንን የኢንሹራንስ ብር ስትሞት ወደ እሷ እንዲገባ ፈረመች። ያው ለባሌና ለልጅ ትሰጣለች ብላ። አሁን ነገሮች ከዚህ በኋላ ነው ከበድ እያሉ የሚሄዱት። ምክንያቱም ፓም ምን ያክል ግሪዲ እንደሆነች ታውቃላችሁ። ይሄ ብር በእሷ ስም ዞሯል። ግን ቤትሲ የያዛት ካንሰር ትሙት አትሙት የሚታወቅ ነገር የለም። ሕክምናዋን እየተከታተለች ነው። የፓም ግሪዲነት ግን እሷ በካንሰር እስክትሞት መጠበቅ ሁሉ አልፈለገችም። ምናልባትም ደግሞ ትተርፋለች የሚል ሀሳብ አለ ከዚህ ካንሰር በሽታ። የሆነ ምሽትም ታዲያ ባሏም ልጇም እቤት አልነበሩ የቤትሲ። እናም ቤትሲና ፓም ከሆነ ቦታ ወደ ቤት ይገባሉ። መጣውም ትላትና ኩሽና ገብታ ቢላ ታወጣለች። ፓም የቤትሲ ቤት ውስጥ ማለት ነው። ሳታስበውም ከኋላ ተወጋታለች። አንዴ ሁለቴ አይደለም 53 ጊዜ ነው የወጋቻት። ለማመን ይከብዳላ። እኛ ጤነኛ ስለሆነ ነው ለማመን የከበደ። ለእነሱ ግን ይሄ መግደል ለሚያስብ ሰው በቃ እንዳይተርፍ ስለሚፈልጉ እንደዚህ ነው የሚያደርጉት። ጥላም ትወጣለች። ከዚህ ከትንሽ ቆይታ በኋላ ባሏ ቤት ይመጣል። የቤትሲ ስሙ ብራስ ይባላል። ሲያየት ዝርር ብላ አልቃለች ተወጋግታ። በጣም በረገገ አዘነ። ለፖሊሶች ደወለ። ፖሊሶች መጥተው ነገሩን መመርመር ጀመሩ። ፓምን በጭራሽ የጠረጠረ ሰው የለም። ጭራሽ ሁሉ የገዛ ባሏን ራስን መጠርጠር ጀመሩ። የካንሰር ታማሚዋ ባሏ የነበረው ማለት ነው። ፖሊሶች ከዛ እሱ ያደርገዋል አያደርገውም የሚለውን ለማወቅ ሰዎችን የእሷ የዚች የካንሰር ታማሚዋ ጓደኛ ናት ብለው ያሰቡትንም ፓምንም አምጥተው ጥያቄ መጠየቅ ጀመሩ። እንዲህ ብላ ተናገረች። ፓምም ቤትሲ ጓደኛዬ በህይወት እያለች ባሌ እገልሻለሁ እያለ ያስፈራራኝ ነበረ ብላ ነግራኛለች። እንዲሁም አንድ ቀን በትራስ አፍኖ ሊገለኝ ሲል ጮቤ ራሴን አድኛለሁ ብላ ነግራኛለች ጓደኛዬ ብላ ለፖሊሶቹ ተናገረች። እናም ፖሊሶቹም ደግሞ አመኗት። ፓም ራሷን ነፃ እያደረገች ነው። አትሊስት ትንሽዬ እንኳን ፖሊሶች መረጃውን ቢያረጋግጡ ጥሩ ነበር። ግን ዝም ብሎ ነው ያመኗት ፓምን። ከዛም ባልየውን ስራዬ ብለው መከታተል ጀመሩ። ከትንሽ ቆይታ በኋላ የሚበቃንም መረጃ አግኝተናል እሱ ነው አሉ ባልየው ማለት ነው። እናም ሄደው ቀጨም አደረጉት ባልየውን። የባልየውም ትክክለኛ ፎቶ ይሄን ይመስላል። ጊዜው አልፎ አመታቶች አልፈው አሁን 2013 መጥቷል። ረስም የታሰረው በዚህ ዓመት ነበር። ፍርድ ቤት ቀርቦ ፓም መሰከረችበት፣ ገዳዩዋ ማለት ነው። በእሷ ምስካሬ እሱ እድሜ ልክ ተፈረደበት። ከጊዜያቶች በኋላ ግን እሱ እስር ቤት ሆኖ እኔ ንጹህ ነኝ እያለ ይግባኝ መጠየቅ ጀመረ። ጠበቃዎችን መቅጠር ጀመረ፣ መታገል ጀመረ። በዚህ በኩል ደግሞ ፓም ኦልሬዲ ቤትሲ ሳትሞት በፊት የላይፍ ኢንሹራንሱን ፈርማላት ስለነበረ ብሯን ወስዳ ፈታ ማለት ጀምራለች። ለልጆችሽ እሰጣለሁ ለባልሽም እሰጣለሁ ስትል የነበረውን ብር
ለራሷ እየተጠቀመችበት ነው። ግን በዚህ ሴት ልጆቿ የሞተችው መጠየቅ ጀመሩ። የኢንሹራንስ ብር ለምን አልተሰጠንም ብለው ጭራሹን ልጆች ክስ ይከፍታሉ። ፓም ላይ ማለት ነው የእናታችንን የላይፍ ኢንሹራንስ ብር አልሰጠችንም ብለው። ይሄ ክስ ደግሞ ፓም ላይ ትልቅ ችግር ሊፈጥር ነው። ምክንያቱም ነገሮች መጣራት ተጀመሩ። ሲጣራ ፓም ራስ ላይ ሁሉ ነገር መስክራ እሷ ነች እድሜ ልክ ያሳሰረችበታ። ስትመሰክር ቃላቶቿን ምናምኑ እንደገና ማየት ሲጀምሩ ብዙ ውሸት አገኙ። የማይመስል ነገር ልጆቹ እዚህ ጋር እናትና አባቴ ፍቅር ናቸው ይላሉ፣ እሷ እዛ ጋር ጦርነት ናቸው ትላለች። እና ብዙ መረጃዎችን ከኢንሹራንስ ካምፓኒው አገኙ። 2015 መጣ፣ ግን እስካሁን መፍትሄ ሳያገኝ 2 ዓመት ሙሉ። ግን ራስ አንተ አልገደልክም ተብሎ ባለቤቷ ከእስር ቤት ይለቀቃል፣ እድሜ ልክ የተፈረደበት። አሁን ጥያቄው ምንድን ነው? ገዳዩ ማን ነው? ለዚህ ነገር ደግሞ ቅርቡ ፓም ነች። ሁሉ ነገር ወደ እሷ እየዞረ ነው። ከምንም በላይ ደግሞ ትልቅ ማስረጃ የሆነባት ቤትሲ ከመሞቷ በፊት ማንንም እሷ አላገኘችም ከፓም ውጪ፣ ከጓደኛዋ ውጪ፣ ከገደለቻት ጓደኛ ውጪ። ስለዚህ ኦልሞስት እዚህ ጋር ደርሷል እሷን ለመያዝ። ነገሮችን ደግሞ ፓም እያጣራች ነው ሊይዟት እንደሆነ። በረገገች፣ መፍትሄ መፈለግ አለብኝ አለች። ከዚህ ለማምለጥም ሌላ ዘግናኝ ነገር ትሰራለች። ራስን ድጋሚ በሌላ ግድያ እሱን ለማስያዝ። እንዴት አድርጋ ካላችሁ ራስ አውቋል እሷ እንደገደለቻት። ስለዚህ እሷ በነፃነት የተንቀሳቀሰች ስለሆነ እሷን ለማስገደል ቅጥር ነብሰ ገዳይ እንደቀጠረ ለማስመሰል አሰበች። የህግ አካሉም ደግሞ ያውቃል ሚስቴን የገደለችው እሷ ነች እያለ ስለሆነ ፓም እዚህ ጋር ብትሞት አንተ ነው የገደልካት ይባላል። ግልጽ ነው። እሷም ይህን ነገር አስባ እሱን ለማጥመድ አሰበች። ከነጭራሹ ራስ የሚባለው ሰውዬ ሀሳቡ ራሱ የለውም እሷን ለመግደል። ከዛስ ለዚህ ድራማ የሚጠቅማትን ሰው መፈለግ ጀመረች። ዞር ዞር ስትል የሆነ ሰፈር ውስጥ ሉዊስ የሚባል ልጅ ታገኛለች። ሉዊስ ማለት ትንሽ የአእምሮ ችግር አለበት፣ በዛ ላይ ደግሞ አካሉን እንደ ልቡ ማዘዝ የሚችል ሰው አይደለም፣ ወይም ውስንነት አለበት። ሰውነቱን ለመጠቀም የሚሄደው በጣቱ ነገር ነው እያነከሰ ብቻ ብዙ ነገሩ ጤነኛ አይደለም። ሄዳም ፓም ሉዊስን እኔ ፕሮዲውሰር ነኝ ፊልም ምናምን ነው የምሰራው እና አንተን ሳይ ለፊልሜ ፐርፌክት ነህ ካለችው እንድትሰራ የምፈልገው ደግሞ ትወና አክሽን ፊልም ነው እና እዚህ አክሽን ፊልም ላይ እኔ የውሸት 911 ኮል እደውላለሁ። 911 ለማታውቁ ያው የድንገተኛ ጥሪ ነው። በዚህ ሰዓት ደግሞ አንተ እኔን እንደምታጠቃ ታስመስላለህ፣ እኔ የውሸት 911 ስደውል ትለዋለች ማለት ነው። እና ይሄን አክቲንግህን ደግሞ ሞከረ ነው አሪፍ ከሆነ የሚገርም ታዋቂ ሰው ነው ማድረግ ትለዋለች። በነገራችን ላይ ልምዱ ራሱ ትንሽ ብር ከፍላለሁ ብላ ትንሽ ብር ትሰጠዋለች። ወደ ቤቷም ትወስዷለች እና ይሄን ወረቀት አነብ ትለዋለች። እሱም ይሄን ታዲያ ማንበብ ይጀምራል። ወረቀቱ ላይ እገልሻለሁ ይላል። ስሚ እገልሻለሁ ብሎ መተወን ጀመረ። እሷስ 911 ደውላለሁ ብላ ነበር፣ ግን የውሸት ነው የነገረችው። የእውነት ትደውላለች 911። ከዛስ የሆነ ሰው ቤቴ ገብቷል ሊገለኝ ነው ትላለች። እሱ ደግሞ የመሰለው ድራማ ነው፣ ስለዚህ እገልሻለሁ ይላታል ማለት ነው ድርሰቱን እያነበበ። በዚህ ሰዓት ደግሞ 911 የምትሰራዋ የተደውላት ኦፕሬተር ራስሽን ለመከላከል ሞክሪ ትላታለች። በዚህ ሰዓት እሷ ይህንን ነገር ነበር የምትፈልገው። ሽጉጥ ይዛ ነበር። ሽጉጥ አውጣ ሉዊስ ላይ ድርግም ታረጋለች። እዛውም ሉዊስ ድፍት ብሎ ይሞታል። ወዲያውም ታዲያ 911 ኦፕሬተሯ አልተዘጋም ነበረ ስልኩ። ፖሊስ ትልካለች ወደዛ ቦታ። ግን እኚህ ፖሊስ ሳይደርሱ ፓም እጁ ላይ የነበረውን ድርሰት ትወስደዋለች። የምር ሊገላት እንደመጣ ታስመስላለች። ጩቤ ምናምን ታስይዘዋለች ማለት ነው። እንዲሁም በተጨማሪ ደግሞ አላማዋ ምን ብዬ ነበር የነገርኳችሁ ከራስ የተላከ ነብሰ ገዳይ እንደሆነ ስለሆነ ለማሳየት የፈለገችው በወረቀት አርጋ ልክ ራስ እንደጻፈው አይነት አርጋ ብሩን ሳትቀበል እንዳትገላት የሚል ጽሑፍ ሁሉ ትከተለታለች። የምን ብር? የኢንሹራንሱ ብር። አሁን ነገሩ እንዴት ነው? በሱ አስተሳሰብ ራስ ይሄን ነብሰ ገዳይ ላከው። ከዛ የኢንሹራንስ ብር ፓም ጋር ስላለ ይሄን ብር ተቀብላት ነው ምገላት እንዳለው ለማስመሰል ነው የፈለገችው። ለዚህም ነው ይሄን ወረቀት ጽፋ እሱ ኪስ ውስጥ የከተተችው። ፖሊሶችም መጡ። ደህና ነሽ አሏት። ደህና ነኝ አለች። እሷ እዚህ ጋር ያሰበችው ምንድነው? ሰልፍ ዲፌንስ ነው፣ ራስን መከላከል ነው። ራስን መከላከል ደግሞ አያስጠይቅም፣ ስለዚህ አይዙኝም ብላለች። ከሱም በላይ ደግሞ ራስ ከዚህ በፊት ሚስቱን ገለሃል አልገደልክም በሚል ውጥረት ውስጥ ስለነበረ አሁንም እሷን ለማስገደል ይህን እርምጃ ወስዷል የሚል ነገር ድጋሚ ይነሳበታል። ስለዚህ ሁሉ ነገር አሁን በራስ ነው የሚሳበቡ። እሷ ነፃ ነች ማለት ነው። ግን ፖሊሶች መጀመሪያም እንደጠረጠሯት ረስተዋለች። እናም እሷን ማፋጠጥ ጀመሩ። እሷ የምታወራውን ነገር እዚህ ጋር የፈጠረችው ነገር አልመሰል አላቸው። ዋነኛው ነገር ደግሞ እንዳይመስል ያደረገው ሉዊስ ነው። ሉዊስ ስለሱ ሲያጣሩ አንደኛ ዲሳቢሊቲ ወይም ደግሞ ሰውነቱን እንደ ልቡ ማዘዝ የሚችል ሰው አይደለም። እንኳን ሌላ ሰው ለመግደል ሊያስብ ቀርቶ ማለት ነው። የራሱን ሰውነት ራሱ እንደ ልቡ የሚያዝ አይደለም። በዛ ላይ አይምሮም ትክክል አይደለም። ስለዚህ እንደዚህ አይነት ሰው ሊገለኝ መጣ ማለት ማያሳምን ነገር። ብዙ ነገሮችም ደግሞ እዚህ ታሪክ ላይ ስለተጨማመረ ፖሊሶች ፓምን እዛው ቀጨም ያደርጓታል። የፓምም
ትክክለኛ ፎቶ ይህን ይመስላል። ፍርድ ቤት ከመቅረቧ በፊት ስምምነት ቀረበላት። እድሜ ልክ ትታሰሪያለሽ ወይስ ትከራከሪያለሽ? ሚል ይከራከራለሁ ካለች ፍርድ ቤት ውስጥ የሞት ፍርድ ሁሉ ሊፈረድባት ይችላል። ስለዚህ ይህን እድሜ ልክ እሺ ብላ ተስማምታ ወደ እስር ቤት ተወረወረች ማለት ነው። እድሜ ልክ እንዲሁም በተጨማሪ ሁላ የቤትስንም እንደገደለች ፖሊሶች አረጋገጡ። በሱም ደግሞ ሌላ እድሜ ልክ ይጨመርላታል ማለት ነው። ይህ ማለት አንዳንዴ ምን አለ መሰላችሁ ህግ ላይ እድሜ ልክ ተፈርዶባችሁ ድጋሚ ደግሞ እድሜ ልክ ይፈረድባችኋል። ይሄ የፍርድ አሰጣጥ ሂደት ነው። እናንተ 100 ዓመት ኑሩ 200 ዓመት የፍርድ ሂደት እስከሆነ ድረስ ያው ትደገማላችሁ ማለት ነው። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ላይክ ማድረጋችሁን በጭራሽ እንዳትረሱ። ወዳችኋለሁ። ባይ